መልካም መዓዛን የማይወድ ማን ይኖራል? ጥሩ ሽታ ጥሩ ስሜት የሚፈጥር በብዙዎች አድናቆትን የሚያስቸር ነው። ለመልካም መዓዛ ምክንያት ከሚሆኑት መካከል ደግሞ ሽቶ አንዱ ነው። ሽቶ ከስሜት ጋር የሚገናኝ እንደሆነም ሽቶ ወዳጆች ይመሰክራሉ። ይህ ጉዳይ በረፋድ መቆያችን አድርገነዋል። ጽዮን አፈወርቅ ሽቶን አብዝተው ከሚወዱ መካከል ነች። ፍቅሯ ከልጅነቷ የጀመረ ነበር። የአባቴን ሽቶ ተደብቄ ይቀባ ነበር። ያክስቶቼን እንደዚህ ከኛ በፊት ተላላቆቻችን ሲቀቡ ያው እኛ ልጆች ስለሆነ የለንም ግን የነሱም ተደብቄ ይቀባ ነበር ምናምን እነሱም ሲቀቡ በጣም ነበር ደስ የሚለኝ። ጥሩ ሽታ ጥሩ ጠረን ይዘሽ ስትሄጂ ሰዎችም ሲያሸቱ የሚሰጥሽ ግሬስም አለና ሽቶ ሲቀባ በጣም ደስ የሚለኝ በጣም ነው ሙድ የሚቀይረው። በሽቶ ፍቅር የወደቀችው ጽዮን ይበልጥ ለሽቶ እንድትቀርብ ያደረጋትን ውሳኔ ከወራቶች በፊት ወሰነች። ከሽቶ ወዳጅነት ወደ ሽቶ ቀማሚነት ተሸጋገረች። ሽቶ ቅመማ የተማርኩት እዚህ አዲስ አበባ ውስጥ ለ15 ቀን የምትማሪው ሙሉ ኮርስ አለ። ሙሉ ግብአትም ያቀርቡልሻል። በጣም ደስ የሚል ትምህርት ነው። ለብዙ ሰዎች እንደ ስሞል ቢዝነስ ሆኖ ሰዎች ህይወታቸውን እየመሩበት ነውና ለኔ በጣም ጠቅሞኛል። ሌላ ስራ ነበር የምሰራው። ወደዚህ ስራ ስገባ ግን ሙሉ ለሙሉ ወደዚህ ስራ ገብቻለሁ። አሁን በጣም ደስተኛ ነኝ ስለተማርኩም። እኔ መቀመመው የተለያዩ የዲዛይነር ሽቶዎችን ነው። ኦይላቸውና ግብአታቸውን ከፈረንሳይ ከቱርክ ነው የምናስመጣው። እነሱን እዚህ በራሳችን ፓኬጅ በራሳችን ብራንድ እንሰራቸዋለን። በጣም በተመጣጣኝ ዋጋና በጥራት ለማህበረሰቡ እናቀርባለን። ለሽቶ የቀረበ ታሪክ ባይኖረውም ከቅርብ ጊዜ ወዲህ ካለ ሽቶ መንቀሳቀስ ከባድ የሆነበት ደግሞ የሲኖትራክ ሹፌር የሆነው ወግደረስ ነው። ሽቶ እኔ በፊት ያው እወዳለሁ ሰው ላይ ሲሸተኝ ምናምን እንጂ እኔ ሽቶ ገዝቼ ምናምን ልምድ አልነበረኝ እና ያው በቤተሰቦች በእናቴ ምናምን ሽቶ ትወዳለች በሷ አይቻለሁኝ። እኔ ያው ሽቶ በፊት ዲዮድራንት ነበር የምጠቀመው። ከዛ ሽቶ መጠቀም ከጀመርኩ በኋላ አሁን ካልተቀበውላ ቅርቅር ይለኝ። ብዙዎቹ ለምን ታበዛለህ ነው የምባለው። አራ በዛ የሽቶ ማት ምን ያደርግልሃል ነው የምባለው። ግን እኔ ያው ስለምወድ ገዛዋለሁ። ጭራሽ አልንቀሳቀስ። በቃ ተወጣጣ ሻወር ወስዳለሁ። ከዛ በኋላ ወደ ሽቶ ያሉትን የሽቶ ስብስቦች አያምናቸውም። ሁሌም በመኪናው ይዟቸው ነው የሚንቀሳቀሰው። ጭራሽ ከመኪናዬ ላይ አላወርድ አልችልም። ማስቀመጥ ያለምንም አላስቀምጥም። እኔ የሚያስደስተኝ ነው የማረገው። እኔ ደስ ይለኛል ሽቶ ቀባ ደግሞ ንጹህ መሽተት ምን ችግር አለ? ንጹህ ስለሚያሸትኝ የሆነ ተታጠቢያለሽ ከዛ ሽቶ ተቀበያለሽ። ሌላ ምንም ታሪክ የለው። እንደዚህ ጽድት ያለ እቃ ስታገኝ ደግሞ በተለይ ኦሪጂናል እቃዎች ደግሞ ሲሆኑ ከላይሽ ላይ አይለቁ። በቃ ረጅም ቀን ይቆያሉ። ደስ ይልሻል። ለራስሽም ስሜት አሪፍ ነው ሽቶ። እንዲህ ለጥሩ ሽታ ፍቅር ያላቸው ሰዎች ሽቶችን ለመሸመት ወደ ተለያዩ ሱቆች ጎራ ይላሉ። እነዚህ ገዢዎች ሽቶን ሲገዙ ከግምት የሚያስገቡት በርካታ ነገሮች አሏቸው። አንዳንድ ሰው ሞቅ ብሎ ገነን ብሎ ሰው ፊት መታየት ይፈልጋል። አንዳንድ ሰው ደግሞ ለራሱ ብቻ እንዲሸት የሚፈልግ ሰው አለ። አቴንሽን ሲክ ማድረግ የሚፈልግበት ታይም የሚገዛቸው ሽቶች አሉ። እንዲሁም ደግሞ በቃ አንዳንዴ ደግሞ ሰልፍ ኮንፊደንስን ቡስት ለማድረግ የሚመርጧቸው ሽቶች አሉ። አንዳንዶቹ ሽቶን እንደ ቁሳቁስ የሚጠቀሙ አሉ። አንዳንዶቹ ደግሞ ልክ ኤክስፕሬስ ማድረግ የሚችል ነገር አድርገው እንደ አርት ማለት ነው እንደዛ የሚጠቀሙ አሉ። ለምሳሌ አሁን እንበል ስራ ቦታ ላይ ፕሮፌሽናል ስሜት እንዲኖረው የሚፈልግ ወንድ ሊመጣ ይችላል። ስራ ቦታ ላይ ጥንቅቅ ያልኩኝ ንጹህ ነኝ፣ ስራዬን በአግባቡ እሰራለሁ የሚል አይነት ስሜት ኤክስፕሬስ ማድረግ ሲፈልግ ለሱ የሚሆነውን ፍሬሽ ነገር ወይ ውዲ ነገር እናስብለታለን። ወይም እንበል ኦኬዥን ሊሆን ይችላል። አኒቨርሰሪ የሚያከብሩ ፍቅረኛሞች ሊሆኑ ይችላሉ እና ከባሌ ጋር እንደዚህ ፕሮግራም አለኝ ቆንጆ የሆነ የማይረሳ ሽቶ ፈልጋለሁ ልትል ትችላለች። ታዲያ ያኔ የፍቅር ስሜትም የሚጭር ኮንፈርት የሚፈጥር ለሱም እና ትዝታንም ቁልፍ አድርጎ መያዝ የሚችል ነገር ኮንሲደር እናደርግላቸዋለን። አሁን የሽቶ አይነቶች በርከት ብለው በገበያው ላይ ይገኛሉ። አማርጦን ለመሸመት ይመቻል። በዋጋም እንዲሁ ሰው በአቅሙ እንዲገዛ ምርጫው ብዙ ነው። እኔ ጋር ያሉት ያው በዋነኝነት ሀሳባችን ሌክዠሪ ሽቶችን እንይዛለን፣ ዱፕም እንይዛለን። አፎርድ እንዲያደርግ ሰው በአቅሙ የትኛውንም ሽቶ እንዲቀባ ለማድረግ ነው የኛ ለማሰው። ሌክዠሪ ብራንዶች ወደዚህ አካባቢ ይገኛሉ። ዱፕ ሲሆን ደግሞ ወደዛ ዱፕ ማለት ያው ተመሳስሎ በሌላ ካምፓኒ ግን ስቲል የነዚህን አይነት ሴንት ያለው ሽቶ ማለት ነው። በዋናነት አሁን ለወንዶች ሲሆን ለወንዶች ኢዚሊ የሆነ ክሊን የሚሆኑበትን
እንደ ፈርስት ስቴፕ ነው ማስበው። ይሄንን ክሊን የሚሆኑበትን አይነት አፕሮች ነው የሚሄደው። ንጹህ እንዲሆኑ ሽቶ ያልጀመረ ሽቶ እንዲሞክር ፍሬሽ ሽቶዎች ደግሞ ለወንዶች ዘ ሴፈስት ኦፕሽን ናቸው። ለዛ እነሱን ሽቶዎች በደንብ እንዲጠቀሙ ሞር ፑሽ አደርጋለሁ። ፍሬሽ ተጠቀሙ፣ ለጂምም ይሁን ለስራም ይሁን በቃ ፀሐይ ጊዜ ላይ በምትንቀሳቀሱበት እንደዛ አድርጉ እላለሁ። በጣም ከ100-200 በላይ የሽቶ ኮሌክሽን ያላቸው አናግረውን ያውቃሉ። እኛን ቁጭ አድርገው ስለ ሽቶ ሊያስተምሩን የሚችሉ ደንበኞች አጋጥመውኛል። አንዳንድ ደግሞ ከዜሮ በእኛ ምክንያት በምንናገረው ምክንያት የጀመሩም አጋጥመውናል። አዲስ ነገር ፈልጋለሁ፣ አዲስ ይመጣ ደውልልኝ የሚል ሰው አለ። አንዳንድ ደግሞ በቃ ለሁሌ የምጠቀመው የምገለገለው ሽቶ እሷን ሁሌ ነው የሚገዙት። እኔ ጋር ሞር ወንድ ይመጣል፣ ግን ሴቶችም አሉ። ወንዶች የሚመጡት ለሴቶችም ለመግዛት ነው። ሰው ሞር ወንዶች ይመጣሉ። ቅናሽ ሽቶች አሁን የሚጠቀሙ አሉ። ልክ የሻይክ የሚባሉ የሽቶ ዘሮች አሉ። እነሱ አሁን ዱፕ ናቸው። በቅናሽ ዋጋ የብራንድ ሽቶችን አስመስለው የመስራት ነው። ሚድል ሬንጅ የሚባሉት ደግሞ አሁን ለምሳሌ እዚህ አካባቢ እንዳሉት ሚድል ሬንጅ ናቸው፣ ብራንድ ናቸው። እነዚህ ራሳቸውን የቻሉ የሆነ ኦፊሻል የሆኑ ብራንዶች ናቸው። ነገር ግን በጀት በሆነ ዋጋ ምርጥ ኳሊቲ ያላቸውን ሽቶዎች የሚሰሩ ሽቶዎች ናቸው። አሁን እቺ በጣም ብዙ ሴት የሚወዳት ሽቶ ናት። ሰሞኑን እንደውም ሚዲያ ላይ ራሱ በደንብ የተጠቀለቀለችበት ምርጥ ሽቶ ናት። ውስጧ የሆነ ወፍራም ካራሜል ኤደብል የሆነ ብሉኝ የሚል አይነት መዓዛ ነው ያላት እና እንደዚህ አይነት ሽቶ ደግሞ ያው ብዙ ሴቶች እንወዳለን እና እቺ ሽቶ በጣም ሰዎች ይወዳታል። ዋጋም ደግሞ አነስተኛ ነው። ረጅም ሰዓት የምትቆይ ሽቶ ናት። እቺ 13,000 ብር ነው የምትሸጠው። እኔ ጋር ገብተው ቶሎ የሚወጡ ሽቶች ማለት እነዚህ ናቸው። እቺኛው ዋይስ ሴሌብሬት ትባላለች። ቆንጆ ኤሌጋንት የሆነች የመንድሪን ቴስት ያላት ሽቶ ናት። እቺ ደግሞ በቃ ቆንጆ ሴክሲ ኤሌጋንት እቺ የምትባለው የሆነች ስዊት ፍሩቲ አይነት መዓዛ ነው ያላት። ቫለንቲኖ ቦርን ኢን ሮማ ኢንቴንስ ትባላለች። ይሄ ደግሞ ሮማንቲክ ዴት ሲኖርባት ናይት ላይ የሚቀቧት አይነት ምርጥ ሽቶ ናት። ያው እነዚህም ዋጋቸው ከ30,000 ብር በላይ ናቸው ማለት ነው። እዚህ ጋር ደግሞ የምናያቸው እንዳለ የወንዶች ሽቶች ናቸው። እንደ ቴስታቸውና እንደ ይዘታቸው ለያይተን አስቀምጠናቸዋል። እዚህ ጋር በአብዛኛው የምታያቸው ፍሬሽ ስዊት ማለት ስዊት የሚባሉ ሽቶች ናቸው። አፎርድ የሚደረጉ አይነት ዋጋ ነው ያላቸው። ከሌክዠሪዎቹ በታች አነስ ባለ ዋጋ ግን አሪፍ ቆይታ ባላቸው ሽቶች የሚገኙ ናቸው። ውድ ከሚባሉት ሽቶች በጣም ሞስት ኤክስፔንሲቭ አሁን እኛ ሱቅ ያለው አሁን ክሪድ አቬንተስ የሚለው ሽቶ አለ። ምርጥ የሆነ ሮያል የሆነ መዓዛ ያለው ሽቶ ነው። አሪፍ ነው። ወንዶች በጣም ይወዱታል። በደንብ የሚፈለግ አይነት ሽቶ ነው። ቅናሽ ከሚባሉ ሽቶዎች ደግሞ በዛራ ሽቶዎች አሉ እስከ 7,000 ብር ድረስ። ዛራ ሚኒ ሽቶዎች ናቸው፣ 90 ሚሊ ናቸው። ወደድ ስናደርገው ግን አሁን አቬይለብል ባለው ልንገርሽ እስከ 70,000 ብር ድረስ አለ። አሁን ክሪድ አቬንተስ ሽቶ አለ ሱቃችን፣ የወንዶች ሽቶ ነው። አሁን ኒሽ የሚባል የብራንድ ታይፕ አለ። አሁን በጣም በውድ ዋጋ የሚሸጡ የሽቶ ታይፖች ናቸው እነዚህ። ኒሽ ማለት እነዚህ ብራንዶች ሽቶ ብቻ አተኩሮ የሚሰሩ ብራንዶች ናቸው እና ከሽቶ ውጪ ምንም አይነት ኤክስትራ ነገር አይሰሩም። ረቀቅ ያለ እቃ ነው የሚሰሩት። ኢንግሪዲየንቶቹ ኖትስ የሚገቡት ሽቶ ውስጥ አብዛኞቹ ናቹራል ናቸው ወይም በጣም ሪፋይንድ በሆነ ፕሮሰስ የተደረጉ ናቸው እና መጨረሻ ላይ ሲወጣ ልክ እንደ አርት ነው የሚሸጠው። ስዕል አሁን አንቺ ቆንጆ ስዕል ብትስይ የቀለሙን ዋጋ አስበሽ አይደለም የምትሸጪው። አንቺን ካንቺ የወጣውን ያንን ጥበብ ጨምረሽበት አላማውን ምናምን ሁሉ ነገር ጨምረሽ ነው ዋጋ መስጠችው። እንደዛ ነው። ሻጮችም ሆኑ ገዢዎች ሽቶን በመቀባትና ባለመቀባት መካከል ያለው ልዩነት አራምባና ቆቦ ነው ይላሉ። የኮንፊደንስ ልዩነት አንቺ ራሱ ሽቶ ያልተቀባ ሰው ብታይ እንደዚህ በአይንሽ ትለያቸዋለች። ሽቶ የተቀባ ሰው አጠገብ ለመሆን አይፈራም። እሱም ብቻ አይደለም ራሱን የሆነ ነው የሚመስለው። በደንብ ጎላ ያለ አይነት ፐርሰናሊቲውን ቦግ አድርጎ እየቀረበ ነው የሚመስለው እና የውስጣችንን ሳንናገር በዝምታ ኤክስፕረስ ማድረግ የምንፈልገው ነገር ሲኖር ሽቶ እሱ ነገር በቀላሉ ምንም ነገር ሳንደክም መናገር ይችላል። አንዳንዴ ልብስ ለብሰን ማንዘንጥበት ሽቶ ሳይቀባ ስንቀር ይሆናላ ጎልተን ማንታይበት። እንዴት ነው ሽቶ አትራክት ያደርጋል፣ ሰውን ዞሮ ማሳየት ይችላል። ሰው የለበስነውን ልብስ ራሱ የሚያጎላው ሽቶም ጭምር ነው ብዬ ነው ማስበው። ሽቶ ሳትቀቢ ስትወጪ የመጉደል ስሜት ይሰማኛል። የዘነጥኩ ወይ ደግሞ ጀስት በቃ የሆነ የመጉደል ስሜት ይሰማኛል።
እኔ በጣም ወደው ሽቶ ጉድ ገርል ይባላል። በጣም ነው የምወደው። ያው የወደድኩበት ምክንያት ለመጀመሪያ ጊዜ ለየት ያለ ሽቶ ከሰው ተቀብቶ ሸቶኝ ወደ 10 አመት ይሆነኛል እሱ መጠቀም ከጀመርኩና በጣም ወደው ሽቶ ነው ጉድ ገርል። ደስ የሚል የሴቶች ሽቶ ነው። አንደኛ ይሄ አፍናን ሱፕሪማሲ ኮሌክተርስ ኤዲሽን አለ። ሁለተኛው የሀረሚያን አምበር ኡድ። ሁለቱም በፍቅር ነው የምወዳቸው። አዲስ ደግሞ የምወደው የመጣለ አዲስ ይሄ 9 PM ናይት አውት ይሄ በጣም አንደኛ እና እቺ እንደውም ጨርሻታል። ሞር አሁን እኔ የኡድ ሽቶ አድናቂ ነኝ። የሆነ ሽቶ በደንብ ያውቅስ ትመጪ ከፍሬሽም ትወጫለሽ ከስዊትም ትወጪና ይሄ ሞቅ ብሎ ገነን ብሎ የሚሸት ሽቶ ውስጥ ትገባለሽና አሁን እኔ ወደ ኡድ ሽቶች ዓለም እየገባሁ ነው። አሁን ለምሳሌ በቅርብ ዲስከቨር ካረኩትና በጣም ከወደድኩ ሽቶዎች መካከል አሁን በኢብራሂም ቁራሽ የተሰራ ብላክ ካርበን ዳይመንድ የሚል ሽቶ አለ። እንዴት እንደወደድኩት አልገባችሁ? ያው አታማይዘሩ ራሱ ዲፍረንት ካይንድ በቃ ልብስ የሚያደርግ አይነት ሽቶ ነው። አንዳንድ አለ ነው እንዳላስቸግራችሁ፣ ግን ከተቀባ አይቀር አንዳንዴ እንደዚህ መቀባት ደስ ይላል። ሌላው እዚህ ጋር የቤት ሽቶች አሉ። ከኛ አልፎ ደግሞ ቤቶቻችንን ማስዋብ ከፈለግን ቆንጆ ቆንጆ የአበባ የፍሩት የሆነ መዓዛ ያላቸው የቤት ሽቶች አሉ። ኢቭን የህፃናት ሽቶች አሉ፣ የእንስሳት ሽቶች አሉ፣ የመኪና የቤት ሽታ በጣም ጥሩ ነገር ስለሆነ ሙድን የሚቀይር ነገር ስለሆነ ክላስም ስለሆነ መልካም ነገርም ስለሆነ በአቅማችን የምንወደውን ሽታ መለየትና የራሳችን የሆነ ፌቨሬት የምንለው ሽቶ ሊኖረን ይገባልና ሽቶ አስፈላጊ ነው። ያው ሁሉም ሽቶ በአፎርደብል ዋጋ ስለምታገኘው ኦሪጂናል ነው ማለት አይቻልም። አሁን እነዚህ ራሱ ሁለተኛ ተሰርቶላቸዋል እና ስትገዙ ቢያንስ የሆነ የ1000 ብር የ2000 ብር ልዩነት ሜክ ሴንስ ከቤት አመጣጡም ሊሆን ይችላል። ግን በጣም ጋፕ ያለው ነገር ሲሆን ተጠንቀቁ፣ ቼክ አድርጉ። ምክንያቱም ፌክ መሆኑ ብቻ ሳይሆን ሽታውን እንድጠሉት ነው የሚያደርገው። የሚረብሽ አይነት መዓዛ ነው የሚኖረው ፌክ ሲሆን ማለት ነው። የሽቶ ወዳጅ ብዙ ነው። ነገር ግን ሽቶ አጠቃቀማችን ከራሳችን ስሜት አልፎ ሌሎችንም ታሳቢ ያደረገ መሆን ይገባዋል። ሰውን የሚረብሽ አይነት አቀራረብ ደስ አይልም። በቃ እንዴ ደስ ስለማይል ነው። ህግ የለም እንደዚህ ሰው ምናምን የሚል የለም፣ ግን ደስ አይልም። ዳስና ዲሰንት። ስለዚህ ልክ ቅድም እንዳልኩ ስራ ቦታ ላይ የድግስ ሰርግ አድርገሽ የድግስ ሽቶ አድርገሽ መሄድ የለብሽ። የሰርግ ሽቶ አድርገሽ መሄድ የለብሽ። ምክንያቱም አብሮሽ የሚሰራ ሰውም ኮምፈርት ማሰብ አለብሽ። ለዛ ሁላችንም የምንፈልግበትን ቦታና ሰዓት ኮንሲደር እናድርግ። ጠንካራ ነገር የሚያስፈልገን ሰዓት ዴፊኒትሊ አለ። በዛ ጊዜ ሞቅ አድርጉት። ቀዝቀዝ ያለ ለስለስ ያለ የሚያስፈልገው ቦታም ደግሞ አለ። ያን ጊዜም ለስለስ ያለ ነገር ተጠቀሙ።